ሰላም እንግዲህ ተከታታዮቼ ዛሬ እንደተለመደ እናንተን ያህል ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ያው ላኩልኝ ድግግሞሽ እንዳይኖር ማለት ነው። ቪዲዮቹም ሲረዝሙ በማፍጠኛ ያዋቸው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቪዲዮውን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ልመፍት ወስዳችኋለሁኝ። ባሚ እባክሽ ከዚህ በፊት አልተፈታልኝም። አሁን ግን ፍችልኝ። የቆሸሸ ልብሴ ብዙ አላውቃትም ሰብስባ ስታጥብልኝና ከምወደው ሰው ጋር ተኮራርፈናል። ግንብ ላይ ቁጭ ብለን ሲወቅሰኝ አየው። በመቀጠል የቁንጅና ውድድር 3ኛ ወጥቼ የሚያምር ሶፋ ላይ ቁጭ ብዬ የማላውቀው ረዥም ቀይ ልጅ መጥቶ እንኳን ደስ ያለሽ ሽልማቱ ትወስጂያለሽ፣ የምትፈልጊው ነገር ካለ እኔ አለሁ እያለኝ ነቃው። እሺ እመቤታችን በጸሎት ኃጢአትሽ እንዳስተሰረየችልሽ ለሚያመላክትሽ ነው። ቆሸሸ ልብስሽን ማታቀስት ሰብስባ ስታጥብልሽ ማየትሽ ያን እመቤታችን ናትና በጣም ቆንጆ ነው። ሌላው ደግሞ አዳራሽ ውስጥ ራስሽን ማየትሽ ሶፋ ጸጋ ነው። አዳራሽ ውስጥ ያው ጋብቻ ነው የሚያመላክተው። በጣም ቆንጆ ነው። ያላገባሽ ከሆንሽ ያው በቅርቡ ያንን እንደሚያመላክትሽ ነው። ረዥም ቀኝ ልጅ መጥቶ እንኳን ደስ ያለሽ ሽልማቱ ትወስጃለሽ፣ የምትፈልጊው ነገር ካለ እኔ አለሁ ያለኝ ነቃውን። ረዥም ቀይ ሰው በህልም ማየትሽ ቅዱስ ሚካኤል ነው የሚያመላክትሽ እና ያው በጣም ቆንጆ ነው። የሆነ የምታገኙ ነገርም እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። እሌኒ ሰላም መቅዲ ይሄ ሙስሊም ለቅሶ ይመስለኛል። አንዲት ሴት የአክስቴ ባለቤት እስኪ ከመንገድ ዞር በል ሬሳው ቤት ይግባ ብላ ትገፈትራቸዋለች። እኔ ቀጥዬ በቃ ሬሳው ከገባ ምን እሰራለሁ እንሂድ ብዬ ውጪ ካወለቁት ጫማዎች ውስጥ ጫማዬን ብፈልግ አጣዋለሁ። በዛ ሰዓት የሆነ ወንድ ከኋላዬ ይቆማል። ለማን ነው ለምን ተጠጋኝ ብዬ ዞር ሳየው መልኩ አይታየኝም። እህቴና ባለቤቷ መሬት ላይ ተኝተው ሁኔታዬን ያያሉ፣ ፈገግ ይላሉ። ይቅርታ ረዘመ ስላል እሺ ያው ሬሳ ጥሩ አይደለም። በህልም ሬሳ ማለት ድግምት መተትን ስለሆነ የሚያመላክተው ጥሩ አይደለም። ሬሳ ወደ ቤት ሲገባ ያን ጥሩ አይደለም። ጸሎት አድርጉ። ሌላኛው ጫማሽን ማጣትሽም ጥሩ አይደለም። ጫማ ስራንም ባልንም ስለሆነ የነዚህ ነገሮች መዘግየትን ስለሆነ የሚያመላክተው ጸሎት አድርጊ። ሌላው ያው እህትሽና እህቴክ ባለቤቷ መሬት ላይ መቀመጥ ትንሽ እንትን አይደለም፣ ጡት ምናምን ስለሆነ የሚያመላክተው ጥሩ አይደለም። ያው ፈገግታውም ጥሩ አይደለም። ያው ተቃራኒ ነው። ሀዘን ስለሆነ የሆነ ስብራትን ሀዘን ስለሆነ የሚያመላክተው ያው ጸሎት ማድረግ ነው። ጥሩ አይደለም። ያው ጫማም ሲጠፋም እንደዛም ጥሩ አይደለም። ሬሳም በህልም ጸሎት አድርጊ። ማሂ መቅዲ እየሮጥኩ በቀስት ከኋላዬ ሲወጋየው። ሌላ ደግሞ የኔ ልጆች ይመስሉኛል፣ መንታ ናቸው። ሰውነታቸው ጠረጴዛ ላይ ተቀምጠው አጥባቸዋለሁ፣ ግን ሆዳቸው ላይ ወይን ጠጅ ሆኖ በልዟል። በእውነታው ግን ልጅ የለኝም። እሺ በቀስት መወጋድ በሽታ ነው። ድንገተኛ እንትን ስለሆነ ያው ጸሎት አድርጊ። ክፉ ነለም ደጉል ብለም አምላክ ይገብል ሲረዳኝ ላይ ጸሎት አድርጊ። ልጅ የለሽም ግን መንታ ልጅ ኖሮሽ ነው ስታይልሽ። ያው ልጆች አንደኛ ሲሳይ መንፈስ ቅዱስን ሲሳይ ነው የሚያመላክቱት። በጣም ቆንጆ ነው። ጠረጴዛ ላይ ስታጥቢያቸው ነው ያየሽው። ያው አንደኛ ያው ማጠብ ምናምን ከኃጢአት ማንጻትን ነው። ስለዚህ አሁን ያንቺ ልጅም ስለሌለሽ አንደኛ ስራንም ደግሞ ያመላክታሉ። መንታ ልጅ ኖሮሽ ነው ያየሽው። ስለዚህ የሆነ ስራቸው የምትፈልጊያቸው ነገሮች አሉ። እነዛ ነገሮች ያው ነፃ የሆኑ ከሆነ ከኃጢአት መንገዶች ነፃ የሆኑ ነገሮች እንዲሆኑ የምትፈልጊያቸው ነገሮች እንዳሉ ነው
ጠረጴዛ ያው ሀብትን ስለሆነ የሚያመላክተው ምግብ ምናምን ኖሮት ማለት ነው። ይሄ ባዶ ላይ ህፃናት ኖሮበት ነው። ስለዚህ ጥሩ ነው። መንፈስ ቅዱስን ሲሳይ ነው እንዳልኩሽ ህፃናት የሚያመላክተው እና ጥሩ ነው። ያው ጸሎት አድርጊ። ሀና ሰላም መቅዲ ከባረኪ ህልም አንድ ጓደኛዬ ነች ቁጭ ብላ አንድ ሴትዮ በጣም ተናዳ መጣላት ፈልጋት ከጓደኛዬ ጋር ተሯርጠን ጓደኛዬ መሬት ፍርጥጥ ተጋጠች ደም ሆነባት። እጇን ይዤ እሮጣለሁ። እኔ እኮ ተግጫለሁ ግን ያንቺ ነው ብዙ የተጋጠው እላታለሁ። ምን ይሁን መቅዲ? እሺ ጸብ እንትን አይደለም ግን መመታት ምናምን አንድ ሴትዮ በጣም ተናዳ መጣላት ፈልጋ ስትመታቱ ምናምን አላየሽም፣ ግን ያው ስትወድቁ ምናምን ማየትሽም ጥሩ አይደለም። የሆነ እንቅፋት እንዲሆንባችሁ የሆነ የሚጥር ሰው እንዳለ ሲያሳድድ አንድ ሰው ማየት ጥሩ አይደለም። የአጋንንት ውጊያ በዙሪያችሁ እንዳለ የሚያመላክታችሁ ነው። ያው ስታመልጡ መሮጥ እኔ እኮ ተግጫለሁ ያው ማምልጣችኋል። ስለዚህ ያው ጥሩ ነው። ጸሎት ግን ያስፈልጋል በደንብ። የአጋንንት ውጊያ በዙሪያችሁ እንዳለ ነው የሚያመላክተው። ኤክሴሴ ሰላም መቅዲ ፍቅረኛ ቤት ሲሄድ አበሩ ጋር የወንድሙ ልብስ ታጥቦ ተሰጥቷል። የሳሙና አረፋ ይጠባጠባል። ሳይጸዱ ነው የሚያሰጡት ብዬ እንዳይነካኝ ልብሴን ብዬ በጉን አልፋለሁ። ወደ ቤትም ሳልገባ ነቃው። መቅዲ ጸጋውን ያብዛልሽ አሜን። እሺ ያው የታጠበ ልብስ ተሰጥቶ ማየት ጸጋን አንደኛ ጸጋ እንደመተው ነው የሚቆጠረው። ሁለተኛ ደግሞ ሳይነጻ ነው። ያው ንስሐ በደንብ መግባት እንደሚኖርባቸው የሚያመላክት ነው። እነሱ ነው። ይሄ አብርሃም መቅዲ እባክሽ ፍችልኝ፣ ቀኝ እጄን የሻምፖ አረፋ ቀብቼ ስታጠባዩ ምን ይሆን? አመሰግናለሁ። እጅ መታጠብ ከኃጢአት መንጻትን ፈጣሪ በደል ይቅር እንዳለ የሚያመላክት ነው። በጣም ቆንጆ ነው። ዜማን የደረሰኝን አልፈታሽውም። ደረሰኝ ሲሰጠኝ ምንድን ነው አልቀበልም ማለትስ? ደረሰኙ የምንድን ነው ማለት ያነበብከው ነገር አለ ለሆነ እንትን ለሰራኸው ነገር ምላሽ ወይም ደግሞ ለዛ ውጤት ወይም ደግሞ ዋጋ ማግኘትን ነው የሚያመላክትና ያው ካነበብከው ደግሞ መልእክት ነው። ለዛ ምላሽ የምታገኝበት እንደሆነ የሚያመላክት ነው። ይስሐቅ መዲ በህልም የተጣላው ሰው ንቀሳ ሳይ ምንድን ነው? ንቀሳ ሳይ ማለት ሰላም አለ ማለት የሆነ እንትን ማለትን ነው። ለዛ ሰው ምንም አይነት እንትን እንደሌለ በቃ የሆነ ለዛ ሰው ትኩረትን ምንም ወይም ደግሞ የሆነ ሀሳብ ውስጥ እንትን አለ ማለት አለማስገባት፣ ለዛ ሰው ትኩረት አለመስጠትን። የተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ስለኩልኝ ያልተፈታ 3 ቪዲዮ ቼክ አድርጋችሁ ነው ያው መጨረሻ የምለቀው ቪዲዮ ላይ ይሁን ማለት ነው። ያው ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ